በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይድረስ ለመምህራችን ለመምህር ተስፋዬ አበራ ሞላ። የዛርና የባዕድ አምልኮ ምስጢርና ሴራ ከመንስኤው እስከ መፍትሄው ፍርጥርጥ አድርገህ አጋልጠሃል። መልስ አጥቶ ምን ሆኜ ነው እያለ ብቻ የሚባዘነውንና ተስፋ የቆረጠውን ጠላታቸውን ማሳወቅ ብቻ ሳይሆን ከተጠቂነት ወደ አጥቂነት እንዲደርሱ አስተምረሃል። በባዕድ ሀገር በብቸኝነት የተሰማቸውንና ሆደ ባሻ የሆኑትን አጽናኝና ተስፋ ሰጪ ትምህርቶችን አጠገባቸው ያለላቸው እስኪመስል ድረስ በተመስጦ እንዲሁም በናፍቆት በስስት ትምህርቶችን እንዲጠብቁ አድርገሃል። ዛር እያስፈራራቸው ከመቁረብ ወደ ኋላ የቀሩት እናቶችን የሚፈሩትን ጠቋር እና ዳልሞት የወሰንጋላ ጨገር የመሳሰሉትን የዛር አለቆችን ከመፍራት ወደ መናቅ እንዲሸጋገሩና እንዲቆርቡ ከቅድመ አያት ጀምሮ የተወረሱትን ጨሌና ሙዳይ የመሳሰሉት የዛር ማቴሪያሎች ጨክነው እንዲጥሉ አስተማሪና አሳማኝ ምክንያት ሰጥተህ አሽቀንጥረው እንዲጥሉ አድርገሃል። ለምስኪኑና እናት አባት ለሞቱበት ያለው እንዲያካፍል በታማኝነት ጥረሃል። ከልጅነት እስከ እውቀት፣ ከህፃናት እስከ አዋቂ፣ ከሰንበት ትምህርት ቤት እስከ ትልቅ አውደ ምሕረት አስተምረሃል። ስለ አጋንንት እስራት የራስህን ኑሮ ተሞክሮ አድርገህ ከቤተሰብ እስከ ራስህ ምንም ሳታስቀር በሚዲያ በማውጣት ምሳሌ ሆነሃል። በየቤቱ የጸሎት ቤት በመስራት በአጋንንት እስራት ያሉት ሁሉ በሙሉ ልብና በድል አድራጊነት ስሜት እንዲጋፈጡ እና ተስፋ ባለመቁረጥ እንዲታገሉ እንዲሁም በጾም በጸሎት በቅዱስ ቁርባን በስግደት በአስራት በምጽዋት እግዚአብሔርን ኃይል እንዲለብሱ በእግዚአብሔርና በራስ መተማመን እንዲኖራቸው አልፎም እግዚአብሔርን ጦርና ዕቃ እንዲታጠቁ እንዲዋጉም እንዲያሸንፉም ባለሙሉ ተስፋ እንዲሆኑ አድርገሃል። በየቤቱ የማይታወቀውን የጸሎት ቤት ሰርቶ ሰው ሁሉ በየቤቱ ጠዋትና ማታ የአምልኮት ስግደትና ጸሎት እንዲያደርግ አስተምረሃል። ተግባራዊ መልስ በማጣት ወደ ምንፍቅና የገቡትን ብዙዎቹን መልሰሃል። ወደ ምንፍቅና ሊገቡ የነበሩትንም በተገለጸ አስተምሮ በመስጠት እና በኦርቶዶክሳዊነታቸው እንዲተማመኑ አድርገህ ብዙ ነፍሳትን ከሲኦል ታድገሃል። በመተት እስራት የተያዙትንም ወደፊት ሊያዙ የተቃረቡትንም እንዴት ነፃ እንደሚወጡና እንደሚከላከሉ አጋንንትን እንዴት እንደሚያጠቁ አስተምረሃል። ውጤታማም ሆነሃል። በቤተ እግዚአብሔር አገልጋይ በመምሰል የበግ ለምድ የለበሱትን ተኩላዎች ብዙ እንደሆኑ አጋልጠህ አገልጋይ ሁሉ አገልጋይ እንዳልሆነና ምዕመኑ እንዲነቃና እንዲጠነቀቅ መረጃ በመስጠት ብዙ ሴራዎች አጋልጠሃል። ግለ ወሲብና ሶዶማዊነት እንዲገታ የራስህን ድርሻ የተወጣህ ይልቁንም ሰይጣን እንደሆነ ያጋለጥ ምንም ያሉ ቧልታ ነፋስ መጥቶ እንዳያነዋውጣቸው አድርገህ ተማሪዎችህን እንደ ኮንክሪት የገነባህ እንቅልፍ አልባው 10 ሰው የማይሰራውን ብቻህን ሰው እንዲድን ቀንና ሌሊት የምትተጋ ደግ ሰርተህም አመድ አፋሽ የሆንክ በማውቅህና በመጠብቅህ ልክ ዓላማህን ግብ ያደረስክ ከዚህም በላይ የብዙዎችን ሸክም ያራገፍክና የእግዚአብሔርን የማጽናኛ ቃል የሰበክ ብዙ ሊበትን የነበረን ትዳር ያጸናህ አልፎም ብዙ ባለትዳሮች በቤተ እግዚአብሔር ያጣመር ባል ነኝ የሚለውን የአይነ ጥላ ሰይጣን አፋተህ ሰዎችን ያጋባህ ከሱሰኝነትና እግዚአብሔር የለም ከማለት ከሴተኛ ዳሪነት እስከ ቆራቢነት ያደረስክ ከዘመናዊ ሰይጣን ከ666 ከባፎሜት ከቦን ኤንድ ስከል ከሴክሬት ሶሳይቲ ከሌሎችም የውጭ ባዕድ አምልኮች የመለስክና በድፍረትም የሰበክ ሰይጣን ከውጭ ከውስጥ ከቅርብ ከሩቅ ከአስማተኛ እስከ መተተኛ ከመናፍቅ እስከ መምህር ሰልፉን እየመራ ቢመጣም በእግዚአብሔር ኃይል በድል አድራጊነት በያዕቆብ ላይ ሟርት በእስራኤል ላይ መተት አይሰራም እንደተባለው ሁሉ ማንም ከሙከራ ያላለፈ ወደ ኋላ እንደማይመልስህ እርግጠኛ ነኝ። በዛቻና በማስፈራራትም ወደ ኋላ ያላልክ ብቻህን ሆነህ ብዙ የሆንክባቸው በአጠቃላይ አሳዳጅን የምታሳድድ እናትህ ተስፋዬ ቢሉህም ለብዙዎቹ ተስፋ የሆንክ አይሰበሬውና አይበገሬው መንፈሳዊ ጀግና ወንድሜና ጓደኛዬ ሆይ
ምንም እንኳ ከጎን ሆኜ ችግሮችን ባልጋፈጥም የትውቃችን ቀን ብሩክ ትሁን እያልኩኝ የአንተ ጓደኛ በመሆኔ ኮራለሁ ብቻ ሳይሆን እመጻደቃለሁ ብል አላጋነንኩትም። ጠላት ሆይ ቁርጥህን እወቅ። ውሾቹ ይጮሃሉ፣ ግመሎቹ ግን ይሄዳሉ እንደተባለው ሁሉ ወደፊትም ለእግዚአብሔርና ለሰራዊቱ እንጂ ለጠላትና ለጭፍራው እጅህን እንደማትሰጥና እንደማትበገር እግዚአብሔር ተስፋ አደረግሁኝ። እማ ፍቅር እያልክ በፍቅር ማዕበል ውስጥ ሆነ የምትጠራት ድንግል ወላዲት አምላክ ቤዛዊት ዓለም ኪዳነ ምሕረት ጽዮን እመብዙኃን አቁራሪተ መዓልት ከነ ልጇ አትለይህ የምልህ ይህችን እንኳ ምስክርነት የምሰጥ እንዲሁም የእግዚአብሔር አገልግሎት ዘመንን እንዲባርክልህ በጽኑ የምመኝልህና የምጸልይልህ ኃጢአተኛና በደለኛ የእግዚአብሔርን መንግሥት በስራዬ ሳይሆን በቸርነቱ እገባ ዘንድ የምናፍቅና ተስፋ የማደርግ ጓደኛ ነኝ። እግዚአብሔር ፍጹም ሰላም በአንተ እና በቤተሰቦችህ በጓደኞችህ እና በተማሪዎችህ በረዳቶችህም ሁሉ ላይ ይስፈን፣ አሜን። ከዚህ በመቀጠል ደግሞ ለመኳንንት የሻለው ይባላል ወደዚህ ወደ መድረኩ። ይህ ደግሞ ወንድማችን ስለ መምህር የሴት አይነ ጥላን ራሱ አብራርቶ በደንብ እየገለጸለት ያስተማረው ነው። እሱም ከእናንተ ደስታና ጸሎት ያስፈልገዋል። እግዚአብሔር ይበሉት። አጨብጭቡለት። እግዚአብሔር ይባርክ። ለመጀመሪያ ጊዜ አይነ ጥላ ሴት ትሁን ሰው ትሁን ድንጋይ ትሁን አላውቃትም ነበር። የነገረኝ እሱ እና በጣም ስለማን ነው የምታወራው ብዬ ስለው ለካ ስለ መንፈስ ነው የሚነገረኝ። የዛሬ 13 ዓመት 15 ዓመት አለ እና በጣም የደነገጥኩት። ከዛ በኋላ ነው ጥናት ማድረግ የጀመርኩት። እኔም ራሴ እንግዲህ ብዙ ነገር የተገለጠ ይሄ ሁሉ መጽሐፍ እንዲጻፍ ሀ ብሎ ያስጀመረኝ እሱ ነው። በጣም አመሰግናለሁ። በሌሎቹ አንደበት ላይ ያለ አጋንንት ስለሆነ እግዚአብሔር ቀን አለው እና ትክክል። በጣም አመሰግናለሁ ወንድማችን፣ እግዚአብሔር ያክብርልን። እውነት ወንድማችን ሰሞኑን አንዳንድ ቪዲዮዎች እንዲለቅ አስገድደዋለሁ። እንግዲህ እውቀቱን ሰምታችኋል። እውቀቱ ስላችሁ ገርደፍ አድርጎ አጠቃላይ ነው። አሁን አንድ ርዕስ ብሰጠው ለምሳሌ መተት ምንድን ነው፣ ቡዳ ምንድን ነው ብዬ እያንዳንዱ ብጠይቀው እንዴት አድርጎ እንደሚያብራራው ከጉባኤው አንጻር፣ ከገጠር ላይ ካለው፣ ከተማ ላይ ካለው፣ ነጮች ጋር ካለው፣ ከዛ ደግሞ በደብተራዎች እጅ ላይ ካለው የአይነ ጥላ መሻት ራሄሎ የምትባሏን እየተዋረሷት ሚስት እያደረጓት እንዴት ከዚህ አንጻር አብራራልኝ ብለው በደንብ አድርጎ ነው የሚበትነው። በራሱ ዩቲዩብ ቻናል ላይ እነዚህን ትምህርቶች እንዲለቅ አስገድጀው እናንተም ሼር እንድታረጉት እንድትገቡ ሰብስክራይብ እንድታረጉት እኔ በግድ ነው ይዤ የመጣሁት። ይሄ ልጅ በግድ 10 ዓመት ሙሉ እየወተወትኩት እስካሁን ድረስ አንድ ቪዲዮ ነው የለቀቀው። ያ ማለት በቃ እንዴት አድርገን ነው ይህንን ህዝብ የምናመጣው የሚለው ሐሳብ ውስጡ ሰቅዞ የያዘው አንድ ነገር አለ። እሱ ምንድነው? ቤተክርስቲያን ያለችበት ሁኔታ ነው። ቤተክርስቲያን ከባድ ችግር ውስጥ ነች። የሚቀድሰውም የሚተኩሰውም የሚያርሰውም ያው የጠመጠመው ነው። አራሽ ቀዳሽ ተኳሽ የሚባል ነገር አለ እና እንደ ባህል የተወሰደው ዶግማ ሆኖ ቀኖና ሆኖ ትውፊት ሆኖ ቤተክርስቲያንን ወሯታል። እንደ ዶግማ ግን ትክክለኛ ያልሆነው ነገር እንዴት ይሄን ነገር እናስወግደው? እንኳን ለኛ ለመምህር ግርማም አልተመለሱም። እነዚህ ደብተራዎች በየቀኑ መንፈስ እየላኩ መተት እየላኩ ስለሆነ እያለ እንግዲህ እስካሁን በራሱ በግል ስራውን ምክንያትም ሊሆን ይችላል ሌት ሆኗል። ግን እኔ ከዚህ በኋላ ቪዲዮዎች እንዲለቅላችሁና እንድታዳምጡት ስልክ ቁጥሩንም ዩቲዩብ ላይ ለቆ እንድታማክሩት ማድረግ ይቻላል። ግን በጣም አመሰግናለሁ ወንድማችን፣ እግዚአብሔር ያክብርልን። እውነት ወንድማችን ሰሞኑን አንዳንድ ቪዲዮዎች እንዲለቅ አስገድደዋለሁ። እንግዲህ እውቀቱን ሰምታችኋል። እውቀቱ ስላችሁ ገርደፍ አድርጎ አጠቃላይ ነው። አሁን አንድ ርዕስ ብሰጠው ለምሳሌ መተት ምንድን ነው፣ ቡዳ ምንድን ነው ብዬ እያንዳንዱ ብጠይቀው እንዴት አድርጎ እንደሚያብራራው ከጉባኤው አንጻር፣ ከገጠር ላይ ካለው፣ ከተማ ላይ ካለው፣ ነጮች ጋር ካለው፣ ከዛ ደግሞ በደብተራዎች እጅ ላይ ካለው የአይነ ጥላ መሻት ራሄሎ የምትባሏን እየተዋረሷት ሚስት እያደረጓት እንዴት ከዚህ አንጻር አብራራልኝ ብለው በደንብ አድርጎ ነው የሚበትነው። በራሱ ዩቲዩብ ቻናል ላይ
እነዚህን ትምህርቶች እንዲለቅ አስገድጀው እናንተም ሼር እንድታረጉት እንድትገቡ ሰብስክራይብ እንድታረጉት እኔ በግድ ነው ይዤ የመጣሁት። ይሄ ልጅ በግድ 10 ዓመት ሙሉ እየወተወትኩት እስካሁን ድረስ አንድ ቪዲዮ ነው የለቀቀው። ያ ማለት በቃ እንዴት አድርገን ነው ይህንን ህዝብ የምናመጣው የሚለው ሐሳብ ውስጡ ሰቅዞ የያዘው አንድ ነገር አለ። እሱ ምንድነው? ቤተክርስቲያን ያለችበት ሁኔታ ነው። ቤተክርስቲያን ከባድ ችግር ውስጥ ነች። የሚቀድሰውም የሚተኩሰውም የሚያርሰውም ያው የጠመጠመው ነው። አራሽ ቀዳሽ ተኳሽ የሚባል ነገር አለ እና እንደ ባህል የተወሰደው ዶግማ ሆኖ ቀኖና ሆኖ ትውፊት ሆኖ ቤተክርስቲያንን ወሯታል። እንደ ዶግማ ግን ትክክለኛ ያልሆነው ነገር እንዴት ይሄን ነገር እናስወግደው? እንኳን ለኛ ለመምህር ግርማም አልተመለሱም። እነዚህ ደብተራዎች በየቀኑ መንፈስ እየላኩ መተት እየላኩ ስለሆነ እያለ እንግዲህ እስካሁን በራሱ በግል ስራው ምክንያትም ሊሆን ይችላል ሌት ሆኗል። ግን እኔ ከዚህ በኋላ ቪዲዮዎች እንዲለቅላችሁና እንድታዳምጡት ስልክ ቁጥሩንም ዩቲዩብ ላይ ለቆ እንድታማክሩት ማድረግ ይቻላል። ግን ምንድነው እኔ የምረዳው ማለት ነው በእነ ትዝታው ሳሙኤል ፓስተር ሆኖ የገደው ማለት ነው። እነሱ ጉባኤ ላይ የሆነ ስብሰባ አድርገው ነበረ። እነሱ ጉባኤ ላይ ተሰብስቦ የነበረ አንድ ፕሮቴስታንት ኳየር ዛሬ ወደ ኦርቶዶክስ ተመልሶ የነገረኝ ነገር ምንድነው? ዛሬ ስላችሁ ዛሬ ሳይሆን አሁን ባለንበት ጊዜ በዚህ 2017 በኢትዮጵያ ምንድን ያለኝ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን እንትን አሰራር ዶግማውን እንዳናፈራርስ ህዝቡን ቆልፎ ከያዙብን ሰዎች ውስጥ አንዱ መምህር ግርማ ናቸው። እሳቸውን በሰደብን ቁጥር ደብተራ እንደሆኑ ሌላ ነገር እንደሆኑ በተሳደብን ቁጥር ሰውን ከእሳቸው እጅ ላይ ማላቀቅ መፈልቀቅ እንችላለን። ስለዚህ ዶግማው ብቻ አይደለም፣ መምህራኖች ብቻ አይደሉም። ጸበል ላይ ማን አንተ ተብሎ ሲጠይቅ የመናፍቅ መንፈስ ነኝ፣ የእንትን መንፈስ ነኝ፣ የታድሶ መንፈስ ነኝ፣ እንዲያርግ ያስጨፈርኳቸው ልሳን ነኝ ያለ እየቀባጠረ ህዝቡን እያስተማረ ያለ መንፈስም ስላለ ህዝቡ መናፍቅ እንዳይሆን ፕሮቴስታንት ተሐድሶ እንዳይሆን ቆልፎ የያዙብን እሳቸው ናቸው ተብሎ እሳቸው ላይ ዘመቻ ተጀምሯል። የዚህን ያክል ማለት ነው። አየው የምታውቀው ምን ያክል ተጽዕኖ እንደፈጠሩና ስራ እየሰራ ያለ እንደሆነ እግዚአብሔር ነው የምታውቀው። ከስብሰባቸው መካከል የወጣ ሰው ነው እንግዲህ አስብ። በጣም የሚገርም ነው። በማስረጃ ቅድም ያልኩህ ነገር እኮ ነው። በማስረጃ በሚታይ በሚጨበጥ በምስክርነት ባለው በአካላዊ ነገር ይዘው መቅረባቸው ነው አሁን ችግር እኮ የሆነው። ለሌሎቹ ችግር የሆነባቸው ይሄ ነው። እና ደብተራ ምን መሰለህ ወንድሜ ይቅርታና ደብተራ ብለው መምህር ግርማን እንዳይቃወሟቸው ፕሮቴስታንቶች ደብተራን ነው እያጋለጡ ያሉት። መምህር ግርማ በተለይ ቁጥር 2 መጽሐፋቸው ላይ ቅጽ 2 ማለት ነው በማለዳ መያዝ ጠቋርን በደንብ አድርገው አሚዛራክን በደንብ አድርገው ስር ማሽቀጠል በጣሹን በደንብ አድርገው ያብራሩት። እንዴት አድርገው መምህር ግርማ እሺ የመጀመሪያው መጽሐፍ የተጣራ ጊዜ ነል ያልከኝ እንደው ቸኮላ ራሱ ትዝ ይለኛል። አንተም ትነገርኝን እኮ ጻፉት አልከኝ። ታስታውሳለህ? አዎ በደንብ አዎ። እና እንዴ ደስ ይለኛል በጣም አልኩኝ። በስስት አነበብኩት በስስት እንዲያውቀዋለሁ ምናምን ብዬ የተዘናጋሁት ነገር የለም። እና በአጠቃላይ አሁን እያልከው ትቀጥላለህ። እያልከው ባለው ነገር ላይ ምን አስቤያለሁ? ሀሳብ ምንድነው ከሆነ መጨረሻ ላይ አላውቅም። ቀድሜ ከገባሁ ሁሉ በጣም ይቅርታል። ችግር የለውም። አንድ ነገር ስትጀምር በጸሎት ነው አይደለም? እና አንዳንዴ አንተ እንግዲህ አሁን እግዚአብሔር ስልጣን ሰጥቷል። ስልጣን ነው። ከስልጣንም ደግሞ በተግባር እየተገለጸ ያለ ስልጣን እና ድሮ የነበረችን ማህበር ያው ታውቃታለህ ጸሎት ላይ እና እባክህ ስልህ በቃ አይ በጣም ደስ ስለሚለኝ አንተ ነህ ማለት ያለብህ ምናምን ብለኝ ታስገድደኝ ነበረ። ትዝ ይለኛል። እሱም ጥቅም ሆኖ ማለት ነው። እና አንደኛ እንደዛ ስለኝ ስለነበረ ይሄንን የጸሎት አካሄድ ቀደም ተከተሉንና እንትኑን ከማብራሪያ ጋር አድርጌ፣ ሁለተኛ ደግሞ ወደፊት ስለምለቃቸው መጽሐፉን በግርድፉ መጽሐፉ ካልከ በጥልቀት ነው። በግርድፉ ግን በሂደት እያልኩ ቀስ እያልኩ ስለምለቃው ያንን ደግሞ እኔንም
አንደበቴን እግዚአብሔር እንዲናገርበት አድማጭም ደግሞ ወስዶ እንዲጠቀምበት እንዲያደርግ በጸሎት ስለምጀምር ጸሎቱ ደግሞ ቀጥታ ሌላውም እንዲጠቀምበት በዚህ መልኩ እግረ መንገድ ትምህርትም እንዲሆን አድርጌ ስለሆነ ሐሙስ፣ ዓርብ፣ ሮብም ሊሆን ይችላል ያንን ጸሎት ቀጥታ ለቀዋለሁ። ሁለት ነው ጥቅሙ ብያለሁ። አንደኛ ሰው ይማርበታል። አንተ እንደዛ ገትል ከነበረ እያልኩ ነው ማገናዘቡ ነገሮችን ሌላው እንዴት ቢጠቀምበት ነው በዚህ አይነትማ የሚለውም ውስጤ ላይ ስለሚኖር ቀደም ተከተሉ ከማብራሪያ ጋር ደግሞ ትምህርት እንዲሆን፣ ሁለተኛ ደግሞ በጸሎት ነገሮችን መጀመር ስላለበት እግዚአብሔርም እንዲጨመርበትና እንዲፈቅድ አንደበት እንዲሆነኝ ሰው ወስዶ እንዲጠቀምበት ስላሰብኩኝ ሮብ ወይ ሐሙስ አደራ ግቡ እላቸው። እንግዲህ መልካም እኔ ሼር አደርጋለሁ። አንተንም ደግሞ ያዘጋጀውልህ ምርጥ ጥያቄዎች ስላሉ ምናልባት ስንት ጥያቄ አዘጋጅተሃል? ስንት ጥያቄ አዘጋጀህልኝ? መጣ ምን እስኪ ተወኝ። የዩቲዩብ ስም ማን ነው እያሉ ነው። እኔ ሊንኩን ሼር አደርግላቸዋለሁ። ለምን የዩቲዩብ ስም ስንናገር የእሱ መስሏቸው ብዙ ሰዎች ገብተው ሰብስክራይብ ሊያደርጉ ስለሚችሉ ሊንክ ነው የምልክላችሁ። ስሙ ምንም ጥቅም የለውም። አንተ ያነሳኝ ፎቶ ነው እንትን ያደረግኩት። ይኸውላችሁ ካሜራማን በነበርኩ ሰዓት ያነሳሁትን ፎቶ ነው ያደረገው። አዎ እንዴ! እና በዛ ምልክት ይሆናል። እንዲያው ፎቶውንም ወስደው ደግሞ የሚያደርጉ ከሆነ እንግዲህ ለማንኛውም በጣም ደስ ብሎኛል። ምንድነው ሐሳቤን ልገልጽ የፈለኩት አንተ ጭንቅላት ውስጥ ያለው አንተ ሐሳብ ውስጥ አንተ ልብ ውስጥ ያለው በህሊናህ በቅን ፍርድ የምትፈርደው ቅዱስ ቁርባን የምትቀበል ሰው ስለሆንክ ከሚስት ጋር በዚህ አጋጣሚ አንተንም እንኳን ማርያም ማረች ነው የሚባለው ወይስ እንኳን ደስ አለ ነው የሚባለው? መጣህ ያልከኝ አነሰኝ እንዴ ነው። ሚስት ወልዳለች የዛሬ 15 ቀን። እንግዲህ ሁላችሁም እንኳን ደስ አለህ በሉት። አራተኛ ቀድሞኛል። ከኋላ ተነስቶ ይኸውላችሁ ከኋላ ተነስቶ ተቃለድብህ ነው የተደበቅኩት። ሴት ወለድክ ወይ ሲሉኝ እንዴ ተስፋዬ ጋር ውዬ ምን ልወልድ ኖሯል ምናምን አልኳቸው እና ሳኳቸው። እኔ አሁን ታያለህ ወንድ ስወልድ ደግሞ ወንድ ትወልዳለህ። በነገራችን ላይ እኔ ደብረ ዳሞ ገዳም ልሳለም ሄጄ እዛ ካልመነኮስኩ ብዬ አልመጣም ብዬ ተቀምጬ ነበረ። ሽሬ ለስላሴ ለእስራኤልኩና በዛው ደብረ ዳሞ ገባውና በቃ መነኮሳለሁ ስላቸው ያኔ ማለት ነው ድሮ አይ ተስፋ ስላሴ ሆድ ውስጥ 3 ሴቶች ልጆች ይንጫጫሉ አሉኝ። እና ወልደህ ነው የምትመነኩሰው፣ በስተርጅና ነው የምትመጣው እንጂ አሁን አትመነኩስም ሂድ ተብዬ አባረውኝ በስንት መከራ በገመድ ወረድኩኝና መጣው። አሁን 3 ሴቶች ቁጭ አሉ። ከዛ በኋላ ወንዱን እንዴት ነው ማግኘት የሚቻለው ስንላቸው 3ቱ በተፈጥሮ እግዚአብሔር የሰጠህ ነው፣ ወንዱ ደግሞ በስለት ነው የሚገኘው ብለዋልና ወንድ እንዲወልድ አንተም ተሳልልኝ። ያው እዚህ ውስጥ ያሉትም እየተሳሉ ነው። እግዚአብሔር ይርዳህ። አሜን አሜን። አዲስዬም ልጅ ናት እንግዲህ ምን ከአንተ በላይ የምትወደኝም የመወዳትም ወይም ደግሞ የምትግባባኝ እግረ መንገድ በስልክ ወይም ደግሞ በአካል ምላት አልፎ እንዲሁ በላይም ዝም ቢሆን ያው በጣም ባመሰግናት ባደንቃት ጥሩ ነው ብዬ ስለማስብ ነው። በሌላው ነገር በሴት በማግኘት እንትን ብያለሁ ማለት አይደለም። ጨዋታውን አንተ አምጥተኸው ነው። በነገራችን ላይ የእንትኑን ሁሉ ላይ ባደረግ ነው አንተ። አይ ጥሩ ነው። የግል ህይወታችንን ላይቭ ላይ ማድረጋችን አሪፍ ነው። ሰው ምን ያህል እኔ እናንተ ቅርብ እንደሆነ እንዲያውቁ ነውና እኔ ላይ ያለው መንፈስ እንዴት ዩቲዩብ ቀማኝ አልኳቸው። ቆይማ አረባ ካገናኘን ምናምን ይላሉ። የድሮ ያው የሚያውቁ ማለት ነው። አሁን እኮ ዩቲዩብ ቀምቶኛል። እባካችሁ እኔ እኮ ደውዬ በፈለኩት ሰዓት ማገኘው ሰው አይደለም ምናምን እላቸዋለሁ። አመሰግናለሁ። እግዚአብሔር አክብርልኝ። በእውነት ወንድማችንን ሁላችሁም እንድታመሰግኑልኝ ይፈልጋለሁ። አንደኛ በ3 ነገር ነው የምታመሰግኑልኝ። አንደኛ ለመጀመሪያ ጊዜ የዛሬ 14 ዓመት ስለ እርኩሳን መናፍስት በቀናነት ያለ ስስት
እውቀት ስለመገበኝ መምህር ግርማ ጉባኤ ሄጄ ለመጀመሪያ ጊዜ መንፈስ ከተያዘልኝ ከታሰረልኝ በኋላ ከታክሲ ውስጥ እያሯሯጠ ይዞኝ ሄዶ መንፈሱ ከታሰረልኝ በኋላ ለመጀመሪያ ጊዜ ቁጭ ብለን እንድናወራ ስለፈቀደልኝ፣ ሁለተኛ ነገር ደግሞ በህይወቴ ውስጥ ከወንድሞቼ ከእናትና አባቴ ከተወለዱት ወንድሞቼ እኩል ወንድሜ ሆኖ በጓደኝነት ደረጃ ጓደኞቼ ከምላቸው ምርጥ ጓደኞቼ ውስጥ አንደኛ ደረጃ ላይ ማስቀምጠው የስራ አጋሬና የወንድሜ መንፈሳዊም መወለድ ቋንቋ ነው፣ ምንም ጥቅም የለውም። ዋናው መግባባት ነው የሚባል ነገር አለና በዛ ደረጃ እስካሁን ድረስ ቤስት ጓደኛ የሆነው ስለቀጠለ ታማኝ ጓደኛ ስለሆነ እንድታመሰግኑልኝ ይፈልጋለሁ። እኔም አመሰግናለሁ። ሶስተኛ ደግሞ የርኩሳን መናፍስትን ሴራ በማጋለጥ ዙሪያ ላይ አሁን ባለንበት ሰዓት በቃ ተባብረን ታታሪ ሆነን በዝተን ቁጥራችን መታየት አለብንና እባክህን ውጣና መስክር፣ ተናገር፣ የምታውቀውን አካፍል ብዬ ስለው ፍቃደኛ ስለሆነ ሁላችሁም እንድታመሰግኑኝ ይፈልጋለሁ። ዛሬ ደግሞ በላይቭ ገብቶ ከመጽሐፍቶቹም ከዩቲዩብም ከሚተርካቸው ሐሳቦችም አካፍሎ ስላጋራን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በሌላ ጊዜ ድጋሚ እጋብዛለሁ። ምክንያቱም አንድ ማቀርባት ሙስሊም እህት አለች፣ ባለፈው 15 ቀን የተጠመቀች ከሁለት ወንድና ሴት ልጆቿ ጋራ ተጠምቃለች። እግዚአብሔር የተመሰገነ ይሁን። ባለቤቷ ካልገደልኩሽ ይላት የነበረው ባለቤቷ የጠቋርና የቡዳ መንፈስ ተጠቂ እንደነበረ ያወቀው በመስኮት በኩል ጸበል ረጭተው ሊያሯሩጣት ሲሞክር እግሩን ቅዱስ ሚካኤል አስሮ አስቀመጠውና እባካችሁን ቅዱስ ሚካኤልን ንገሩልኝ፣ ያሰረኝ ቅዱስ ሚካኤል እንደሆነ አውቃለሁ። በህልሜ የሚካኤልን ስዕል አይቼዋለሁ። ምንም ሙስሊም በሆንም የኦርቶዶክሶችን ሚካኤል ግን አውቀዋለሁ በስዕል ላይ። ያሰረኝ እሱ ነው። ሌሊት እግሬ ሲታሰር አይቻለሁ እና እባካችሁ ለምኑልኝ ይል ነበርና አሁን ይሄ ሰው ስለ መናፍስት ሴራ ማወቅ እፈልጋለሁ። በተለይ ቡዳ እና ጠቋር ማን እንደሆነ እባካችሁን በላይቭ ላይ ገብቼ መጠየቅ የምፈልገዋለ እንድታብራሩልኝ ይፈልጋለሁ ብሎ ይሄንን ካብራራችሁልኝና በደንብ ከገባኝ ተቋረጠ ወንድማችን ተቋረጠበት። የኔ ነው ሄሎ፣ ተቋርጦበት ነው መሰለኝ። ኧረ እኔ ጋር አይደለም ተትሽ። እሺ። እና ይሄ ወንድማችን ሙስሊሙ ማለት ነው ካስተማራችሁኝ፣ አንደኛ መጽሐፍ ቅዱስ ካስተማራችሁኝ፣ ሁለተኛ ነገር ደግሞ ስለ መናፍስት ሴራ እኔ ተወከል የሚባል መንፈስ ተዋርሼ በመንፈስ የምሰራ ሰው ነኝ እና በእኛ በእምነታችን ጂኒ ቤተሰብ ነው ብለን ነው የምናምነው። እንደ ጓደኛ ነው የምናየው። ጂኒ ለአላህ ሰግዶ ጀነት ይገባል ብለን ነው የምናስበው። ስለዚህ ይሄንን አብራርቶ የሚያስረዳኝ ሰው ካለ እኔ ኦርቶዶክስ እሆናለሁ ብሎ በላይቭ መግባት ይፈልጋል እና የዛን ሰዓት አስገባሃለሁ፣ የመንፈሱን ባህሪ ታብራራለህ ማለት ነው። እግዚአብሔር ይፍቀድ። እናመሰግናለን። እግዚአብሔር ያክብርልን። በጣም 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 በምጠብቅህ ልክ በማውቅህ ልክ ከዛ ሁሉ አልፈህ የሄድክና ለሁሉ ሆነሃል። ቅድም እንዳልኩህ እኔ ጋር ብዙ እንደ ድሮ በየሰዓቱ በየደቂቃው የማላገኘህም ሰዓትህን ላለመሻማት በቃ እንደዚህ ነው እና እግዚአብሔር ፈቃዱ ሆኖ በዚህ ደረጃ ላይ ስላገኘው በጣም በጣም እግዚአብሔርም የተመሰገነ ይሁን። ከዚህ በላይ ያድርስህ። አሜን። እና ምን ቃል ተጠቅሜ እንትን እንደምል ግራ ነው የሚገባኝ እና ብቻ በአጠቃላይ እግዚአብሔር ይሄን ሁሉ ያደረገ አምላክ እኔ እንደው አስተዋጽኦ ከተባለ በዚህ ደረጃ ከገለጽከው የኔ አስተዋጽኦ እዚህ ላይ ኖሮበት እዚህ በመድረስ በራሱ እግዚአብሔር ክብሩን ይውሰድ። አሜን። እንደዚህ ነው። አሁን እንግዲህ ጎትተህ ቢሆን እየገባሁ ነው። በነገራችን ላይ አንዴ ታስታውስ ከሆነ 450 ምናምን ኮሜንት አነበብኳት። 150 ላይ ነው
ገብታችሁ ምናልባት ማየት ከፈለጋችሁ 150 ላይ የጋበዝከኝ ጊዜ 150 ልዩ ገጠመኝ ነው ገጠመኝ ልዩ ገጠመኝ መሰለኝ። ብቻ የካባዱ ነው ማታ ያው እንደ ልማዳችን ሆነ ብሎ እኮ አይደለም ለዛውም እኮ ቀጥራኝ ምናምን ሳይሆን እንደ ልማዳችን ወንድምና ጓደኛውንን አብረን እንደር እስኪ ተብሎ ልጫወት የመጣሁ ታሚ ላይ ነው የጠየቀኝ እና ያን ኮሜንት ሳነብ እውነት ብዬ ድንገር እንባ እንትን ብሎኝ ነበር እና ተገፋፍቼ ይሄ በቃ እሱ እንደዚህ እያለኝ ለሰው የሚሆን እንትን አለህ ብሎኝ ኮሜንቱም ደግሞ በዚህ ደረጃ በቃ እንትን ካለ ወደዚህ እንትን በቃ ገፍተው ኮትተው ሊያስገቡኝ ነው። እግዚአብሔር ፍቃዱ ይሁንና ብዬ አስቤ የሆነ ሰዓት ላይ እንግዲህ ጊዜው አልነበረም እና እስካሁን ቆየሁ። ስለዚህ እንግዲህ እግዚአብሔር አሁን ቀኑ አሁን ነው፣ አንተም ውጣና ስራ ካለን በዚህ ሳምንት ውስጥ ያው ምን እንዳልኩህ መጽሐፌንም ጽፌ አሁን ዋናውን የተቆጣጠረው ሚዲያ ቢሆንም ለልጆቻችን እንኳን ቅርስ ይሆናል እንኳን ሌላው ቀርቶ እና አንባቢውን ይዞታል ሚዲያው እና የወጣን ወጪ አይተካም በሚል እንትን እንኳን ተዘናግቼ መቀመጥ አልፈልግም። መጽሐፉን መጽሐፍ አድርጌ እግዚአብሔር ቢረዳኝ አውጥቼ ደግሞ ደስ ይለኛል ብዬ ስለማስብ እስከዛ ግን ፕሮግራሞች ብዙ ስላሉ በተከታታይ ይለቃቸዋለሁ። ከመጽሐፉ ዋና ነጥብ የተባሉትን ለምሳሌ አንዱ መጽሐፍ ምንድነው በመናፍስት ዙሪያ በገዳማት ላይ እየዞርኩ ያጠናሁትና እሱን ነው እንትን ብለው የግድ እዚህ ጉባኤ ላይ ሙጥኝ አላልኩም። እኔ እንዴ ሰው ሲጠይቅ የሚገርምህ ተስፍሽ ታስታውስ ከሆነ ያንዱን ብቻ አልሰማም እሄዳለሁ። በሌላ ቦታ ጥምቀት እንዴት ነው? መንፈስስ እንዴት ነው? እዚህ ቦታ ስትመጣ አንድነቱና ልዩነቱ በጣም የሚለውን በጥናት ደረጃ ነው እንትን ያልኩት። ታስታውስ ከሆነ አንድ ሰሞን 2 ወርም 3 ወርም ትቼህ ጥፍት እላለሁ ያው እና በዛ ታስተባባቸው ተቀም የዛ ምስጋና ላይ ብቻ ላይ ነውና እንደዚህ ነው። በጣም ለማለት ፈልጌ ነው። አመሰግናለሁ። በእውነት ቤተሰቦችም እዚህ ኮሜንት እየጻፉን ያሉት በርታ እንመጣለን እንጎበኛለን እያሉ ነው። እኔ ሊንኩን ሮብ ዕለት ወይም ሐሙስ ዕለት ሊንኩን ሼር እስከማድረግላችሁ ድረስ በሮብ ዕለት ባለው ገጠመኝ ላይ ሊንኩን ሼር አደርግላችኋለሁ። የዛን ሰዓት ገብታችሁ ትከታተላላችሁ። በጸሎት ነው የምንገናኘው። ከዛ ጸሎቱን ደግሞ ቀደም ተከተሉን ሌላው ሰውም እንዲጠቀምበት አንተም ወደው ስለነበር ለማለት ፈልጌ ከነ ማብራሪያው በምን ምክንያት እንዴት እንደተደረገና ሰው ሲጸልይ በህሊናው ከመጽሐፍት ውጪና ከእንትን ምን ማለት እንዳለበት ያንን የሚያበራራ እንትን ነው። አሁን ከምነካካው እንደዛ ይሻላል። በጣም ጥሩ። አመሰግናለሁ። እግዚአብሔር ያክብርልን።